ዝርዝር ዜና በጀዋር መሐመድና በፋኖ አመራሮች መካከል ከባድ ቀውስ መከሰቱ ተሰማ። ጀዋር በትላንትናው ዕለት ከሪዮት ሚዲያ ጋር በነበረው ቆይታ መንግስት ሆን ብሎ ጀነራሎችን ካስወገደ በኋላ ፋኖ ድል እንዳደረገ ያስወራል ሲል ተናግሯል። ይህ ንግግርም በፋኖ ዘንድ ከፍተኛ ቁጣን ያስነሳ ሲሆን ዛሬው የፋኖ አመራሮች መግለጫ እንዲሰጡ ያስገደደ ሆኗል። የአፍብን ህዝብ ግንኙነት መምሪያ ፋኖ አስማረ ዳምጤ በሰጡት ምላሽ የጃዋር ንግግር መሰረተ ቢስና መሬት ላይ ያለውን እውነታ የማይወክል የአገዛዙን ሽንፈት ለመደበቅ የተደረገ ደባ ብሎታል። የሁለቱም ንግግር በቪዲዮ ማስረጃ ይዘን በቀዳሚነት ወደ እናንተ እናደርሳችኋለን። በምክክሩ ከባድ ቅሬታና ውዝግብ ያስነሳው የአዲስ አበባ ጉዳይ በክልል ምክር ቤት እንዲወሰን መደረጉ ተሰማ። የኦሮሚያ ክልል ተወካዮች በአዲስ አበባ ጉዳይ ላይ ቅሬታ ማቅረባቸውን ተከትሎ የከተማዋን ጉዳይ የሚወስን የክልል ምክር ቤት ጉባኤ እንዲቋቋም ከውሳኔ ላይ ተደርሷል ተብሏል። ይህ ኮሚቴም በዋናነት የብልጽግና አቀንቃይ በሆኑት የሁለቱ ከተማ አስተዳደሮች ፕሬዝዳንቶች ይመራል መባሉ እያነጋገረ ነው። ዝርዝር ዘገባውን ይዘናል። በሌላ ዜና አዲስ አበባን አሳልፋችሁ ሰጥታችኋል የተባሉ የአገራዊ ምክክር ኮሚሽን ተሳታፊዎች ወደ አዳራሽ እንዳይገቡ መታገዳቸው ተሰማ። በዛሬው ዕለት በአገራዊ ምክክር ኮሚሽን የምክክር መድረክ ላይ የተሳተፉ ተወካዮች ቅሬታቸውን ለማቅረብ ወደ ኮንቬንሽን ማዕከል ለመግባት ሲሞክሩ በፌዴራል ፖሊስና በብሔራዊ መረጃ ደህንነት አባላት ወደ ቅጥር ግቢው እንዳይገቡ መታገዳቸው ተገልጿል። ተጨማሪ ያለን ህወሓት በትግራይ ጊዜያዊ አስተዳደር ስም መግለጫ ወጣ። ህወሓት በፈረሰው የትግራይ ጊዜያዊ አስተዳደር ኮሚኒኬሽን ጉዳዮች ቢሮ ስም ባወጣው መግለጫ ከፌዴራል መንግስቱ ጋር ያለው ውጥረት እየተባባሰ መምጣቱን በይፋ ገልጿል። ዝርዝር ዘገባውን ይዘናል። ከውጭ በተሰማ ሰበር መረጃ በናይጄሪያ ሰሜን ምዕራብ ሶኮቶ ግዛት ከ70 በላይ ሰዎችን ይዛ የነበረች ጀልባ ተገልብጣ ቢያንስ 48 ሰዎች መሞታቸው ተሰማ። መረጃውን ይዘናል። ጤና ይስጥልን የአዲስ አምባ ሚዲያ ቤተሰቦቻችን ለሰዓቱ የመራረጥናቸውን አዳዲስ ጉዳዮች ይዘን ቀርበናል። ከመረጃዎቹ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎቹ አለፍን። በቅድሚያ በጀዋር መሐመድ እና በፋኖ አመራሮች መካከል ከባድ ቀውስ ተከሰተ። ጀዋር መሐመድ በትላንትናው ዕለት ከሪዮት ሚዲያ ጋር በነበረው ቆይታ መንግስት ሆን ብሎ ጀነራሎችን ካስወገደ በኋላ ፋኖ ድል እንዳደረገ ያስወራል ሲል ተናግሯል። አስረግጬ የምነግርህ ምንድነው ይሄ ወለጋ ላይ የሚንቀሳቀስ ፋኖ የሚባለውን ኃይል በፈለገው ጊዜ ልክ እንደነፈቀደ ያደራጀው ያስታጠቀው በሚስጥር አይደለም። በሚስጥር ሳይሆን በግልጽ ባለፈው አሁን ጀነራል ተገድሏል። ጀነራል የተገደለው ከወርቅ ጋር በተያያዘ ነው። እዛ አካባቢ ሱዳን ድንበር ላይ ብዙ ድራማ አለ አይደለም። ከዚህ ጋር በተያያዘ ሊያስወግዱት ፈለጉ። ማንም መመታት የማይችልበት አካባቢ ላይ ጂፒኤስ ሎኬሽናቸው ስፔሲፊክ ለነ መገርሳ ተሰጥቶ ጠበቁት፣ ጠብ አደረጉት። በአካባቢ ያለው መከላከያ እንኳን እንዲደርስ አልተፈቀደም። የክብር እንኳን ሽኝት አልተደረገለትም። ፋኖች ክሬዲት እንዲወስዱ ተደረገ። የዛ ቀን ተብሎ ነው የተጨፈረው ጎልፍ ክለብ ውስጥ ማለት ነው። ይህ የጀዋር ንግግርን በፋኖ ዘንድ ከፍተኛ ቁጣን ያስነሳ ሲሆን ዛሬ የፋኖ አመራሮች መግለጫ እንዲሰጡ ያስገደደ ሆኗል። የአፍብን የህዝብ ግንኙነት መምሪያ ፋኖ አስማረ ዳምጤ ለኢትዮ ኒውስ በሰጡት ምላሽም የጀዋር ንግግር መሰረተ ቢስና መሬት ላይ ያለውን እውነታ የማይወክል የአገዛዙን ሽንፈት ለመደበቅ የተደረገ ደባ ብሎታል። ጀዋር ያነሳቸው ነገሮች በጣም የሚገርሙም ጭምር ናቸው። ጀነራሉ የማዕከላዊ ዕዝ ምክትል አዛዡ ጀነራል መኮንን ከሌሎች 3-4 ኮሎኔሎች ጋር የተገደለበት ኦፕሬሽን ሲከናወን በአካባቢው ነበር። እኛ እንዳጋጣሚ ለስራ እንቅስቃሴ ለአደረጃጀት እንቅስቃሴ ባደረግንበት ጊዜ በተጨባጭ መረጃ ተይዞ ኮንቮይ ላይ ደፈጣ ተጥሎ ውጊያ ተደርጎ ሰብአዊ ጉዳት ጭምር አስተናግደንበት። ዝም ብሎ አይደለም ጀነራል ስትገደል ሎሚ አይደለም የምትወራወረው፣ ጥይት ነው የምትተኩሰው። ጠላትም ጥይት ይተኩሳል። እንግዲህ አንድን ጀነራል መኮንን የሚያጅቡ በጣም ፕሮፌሽናል የሆነ የተሻለ ኤሊት ፎርስ የሚባል ኮማንዶ፣ አየር ወለድ፣ ሪፐብሊካን ጋርድ ኃይል የሚያጅበውን ጀነራል ስትገድል ያ ኃይል ወደ አንተ ይተኩሳል። ዋጋ ከፍለንበታል። በርከት ያሉ ጓዶች ወድቀዋል በዛ ኦፕሬሽን ውስጥ። ያንን ሁሉ ነገር ድናይ ማድረግ ወይ ከሌላ ከአገዛዙ ነገር ጋር ምናምን ማገናኘት ዝም ብሎ ያልተጨበጠ የሴራ ትንተና። በወርቅ የተጣሉ ሰዎች የጂፒኤስ አድራሻውን አሳልፈው ሰጥተው የሚል ነው ትላንት ጀዋር ያነሳውና በደንብ ክሊር እንድታደርገው ስለምፈልግ ነው። ነጥቡ ላይ ጂፒኤስ ምናምን ባል ነገር የለም። በክላሽ ጥይት ነው የተገደለው ጀነራሉ።
በጣም በቅርብ ርቀት በጨበጣ ውጊያ ነው የተገደለው። የአዲስ አበባ ጉዳይ ቅሬታ በማስከተሉ በክልል ምክር ቤት እንዲወሰን ተደረገ። አከራካሪው የአዲስ አበባ ህጋዊ ጉዳይ የአዘጋጅ ቡድን ቃለ ጉባኤ ትላንት ከተነበበ በኋላ ቅሬታ ቀርቦበት በክልል ምክር ቤት እንዲወሰን ትላንት ኮሚቴ ተቋቁሟል ተብሏል። ተመካካሪዎችን እያከራከረ የቆየው የአዲስ አበባ ጉዳይ ጭምር ያካተተ የምክክር ሀሳብ ቃለ ጉባኤ ለተመካካሪዎች ትላንት የተነበበ ሲሆን ለ4,000 ጉባኤተኞች ተነበው የመጨረሻ ሰነድ ይጠናቀቃል ቢባልም በአዲስ አበባ ጉዳይ ቅሬታ በመቅረቡ ክርክሩ ቀጥሏል። ቅሬታውን ተከትሎ የከተማዋን ጉዳይ የሚወስን የክልል ምክር ቤት ጉባኤ እንዲቋቋም የተወሰነ ሲሆን ይህም የሆነው የኦሮሚያ ክልል ተወካዮች የትናንቱን ቃለ ጉባኤ ከተነበበ በኋላ ለኮሚሽኑ ቅሬታ በማስገባታቸው መሆኑ ተሰምቷል። ትላንት ለ8 ቡድኖች ከተነበበው የ8 አጀንዳዎች የአዘጋጁ ቡድን ቃለ ጉባኤ የአዲስ አበባ ህጋዊ ጉዳይን በተመለከተ ከተማዋ ተጠሪነቷ የፌዴራል ይሁን የሚለው ተመካካሪዎችን አስማምቷል። ይሁን እንጂ ከተማዋ የኦሮሚያ ክልል መቀመጫ እንድትሆን ህገ መንግስቱ እውቅና ይስጥ በሚል ሲያከራክር የሰነበተው ጉዳይ ግን አማራጭ ቀርቦለት ነበር። በውይይቱ የሁለቱ ከተማ መስተዳደሮች፣ የክልል ምክር ቤት ፕሬዝዳንቶች፣ የፓርቲ ካውንስልና ሌሎችም ነበሩ ነው የተባለው። ከነዚህ መካከልም ጉዳዩ መንግስታዊ እንዳይሆን ወደ ተወያዮች ተመልሶ ቢመከርበት የሚል ሀሳብ ያቀረቡ መኖራቸው ተመላክቷል። በሌላ በኩል ከዚያ በፊት በነበሩ ቡድኖች ሲያከራክር የቆየው በኋላም 500 ሰዎችን በያዘው ቡድን በሰፊው ያከራከረው ከዚያም 120 አባላት ባሉት ምክረ ሀሳብ አዘጋጅ ቡድን በቀረበው ቃለ ጉባኤ የአዲስ አበባ ጉዳይ በስምነትና በአማራጭ ሀሳብ ቀርቦለት እያለ እንደገና ዛሬ ለውሳኔ መቅረቡን የተቃወሙ ተመካካሪዎች ተስተውለዋል ተብሏል። ይህንን የተቃወሙ ተመካካሪዎች ምክክሩን ረግጠው እስከ መውጣት ውሳኔ ላይ ሊደርሱ እንደሚችሉ ሲያስጠነቅቁ የተስተዋለ ሲሆን በኮንቬንሽን ማዕከል የኮሚሽኑ ኮሚሽነሮች ወዳሉበት ጊዜያዊ ቢሮ ምሽቱን ቅሬታ ለማቅረብ ማምራታቸው ተሰምቷል። በሌላ ዜና አዲስ አበባን አሳልፋችሁ ሰጥታችኋል የተባሉ የአገራዊ ምክክር ኮሚሽን ተሳታፊዎች ወደ አዳራሽ እንዳይገቡ መታገዳቸው ተሰማ። በዛሬው ዕለት ነሐሴ 15 ቀን 2018 ዓ.ም በአገራዊ ምክክር ኮሚሽን የምክክር መድረክ ላይ የተሳተፉ ተወካዮች ቅሬታቸውን ለማቅረብ ወደ ኮንቬንሽን ማዕከል ለመግባት ሲሞክሩ በፌዴራል ፖሊስና በብሔራዊ መረጃና ደህንነት አባላት መታገዳቸውን ገልጸዋል። የወጡ መረጃዎች እንዳመላከቱት ተመካካሪዎቹ በወሰኑት መሰረት ቅሬታቸውን ለማቅረብ ከጠዋቱ 2 ሰዓት ጀምሮ ቢሰበሰቡም ወደ ኮንቬንሽን ማዕከል የስብሰባ አዳራሽ ግቢ እንዳይገቡ ከተደረጉ በኋላ በዛቻና በማስፈራራት ጭምር በጸጥታ ኃይሎች ወደ ግቢው እንዳይገቡ መከልከላቸው ነው የተሰማው። ይህ ገዳም ሊጣል የቻለው በትላንትናው ዕለት በብልጽግና ፓርቲ በኩል የተላለፈውን የ94% ድምፀ ውሳኔ በመሻር አዲስ አበባን አሳልፎ ለመስጠት የኦሮሚያ ብልጽግና ጥቅምን ለማስከበር አዳዲስ አንቀጾችን ለማካተት የተወሰነውን የብልጽግና ውሳኔ ተከትሎ የተነሳውን ቅሬታ ለማቅረብ ሲሄዱ እንደሆነም ለማወቅ ተችሏል። ህወሓት በትግራይ ጊዜያዊ አስተዳደር ስም መግለጫ አወጣ። ህወሓት በፈረሰው የትግራይ ጊዜያዊ አስተዳደር ኮሚኒኬሽን ጉዳዮች ቢሮ ስም ባወጣው መግለጫ ከፌዴራል መንግስቱ ጋር ያለው ውጥረት እየተባባሰ መምጣቱን ገልጿል። ህወሓት በመግለጫውም የፌዴራል መንግስቱ በፕሪቶሪያው ሰላም ስምምነት መሰረት ውይይት ከማድረግ ይልቅ ወታደራዊ እንቅስቃሴዎችና የድሮን ጥቃቶችን እያጠናከረ ይገኛል ሲል ከሷል። በተለይም በነሐሴ ወር መጀመሪያ ላይ በምዕራብ ትግራይ ሸረሪና በኩል በደህንነት ኃይሎች ላይ ጥቃት መፈጸሙ የጠቆመው መግለጫው ክልሉ ከፍተኛ ትዕግስት ማድረጉንና ማህበረሰቡም በኢኮኖሚ ማዕቀብና በስነ ልቦና ጫና ውስጥ እንደሚገኝ አስታውቋል። ከሰሞኑ በመቀሌ አካባቢ በሸረሪናና መረዋ ጠንከር ያሉ የድሮን ጥቃቶች መሰንዘራቸውም ተዘግቧል። ከውጭ በተሰማ ሰበር መረጃ በናይጄሪያ በደረሰው የጀልባ መገልበጥ አደጋ ቢያንስ 48 ሰዎች መሞታቸው ተገለጸ። በናይጄሪያ ሰሜን ምዕራብ ሶኮቶ ግዛት ከ70 በላይ ሰዎችን ይዛ ስትጓዝ የነበረች ጀልባ ተገልብጣ ቢያንስ 48 ሰዎች መሞታቸው ተሰምቷል። አደጋው የደረሰው ትናንት ጠዋት እንደሆነ የዘገበው ቢቢሲ ተጎጂዎቹ በወንዙ ዳርቻ ወደሚገኙ የሩዝ እርሻዎቻቸው ለመሄድ በጀልባዋ ላይ እየተጓዙ እንደነበር የአካባቢው ነዋሪዎች ገልጸዋል።
በአደጋው ከ70 በላይ ሰዎች በጀልባዋ ላይ እንደነበሩ ሲገመት እስካሁን ወደ 10 የሚጠጉ ሰዎች በህይወት መትረፋቸው ተነግሯል። በአደጋው ከሞቱት መካከልም በርካቶች ህፃናት እንደሆኑም አካባቢውን የሚወክሉ የፓርላማ አባል መናገራቸው በዘገባው ተመላክቷል። ጀልባዋ ከአቅም በላይ ጭና እንደነበርና በጀልባዋ ላይ በነበረው ቀዳዳ ስፍራ ውሃ ወደ ውስጥ በማስገባቱ አደጋው መከሰቱን የሀገሪቱ ባለስልጣናት ተናግረዋል። የናይጄሪያ የአደጋ አስተዳደር ኤጀንሲ ቡድኑ ወደ አካባቢው ደርሶ የፍለጋና የማዳን ስራውን እያካሄደ እንደሚገኝና እስካሁን ያልተገኙ ሰዎች እንዳሉ በመግለጽ የፍለጋ ስራውን በሌሊትም መቀጠሉን አስታውቋል። ተመልካቾቻችን ዜናዎቻችን አብቅተናል። ሀሳባችሁን በኮሜንት አጋሩን። በሰላም ቆዩን።